አስከሬን ማለት ነው ይዤ መጣሁ አቀፍ እያለቀሱ ገዳም ሆኒያት አቡነ ሀራ ድንግል አንድነት ገዳም የሚለው ላይ ስደርስ ነው ነፍስ የዘራበት። ሶማሌ እኮ ጓሮዋ ሂዳ እንደዚህ ቆፍራ የእርሶ እምነት ይሁንልኝ ብላ ከካንሰር ሄዳን ሴት ይሆነች። አንተማ አምነኝ ከመጣህ እምነቱን ጸበሉን ሳትል ገና ደጅ ስትረግጥ አድናለሁ የሚሉ አባት ናቸው። እና ስለሳቸው ስናወራ እያካበድን ይመስላል። እኔ ራሴ ሁሉ ልስት እችላለሁ ስለሳቸው ሳወራ በጣም ነው ከአይምሮ በላይ ነው። እና ወጣቱ ተጠቀሙባቸው። ለብዙ ሰዎች አዳርሱት ማለት እፈልጋለሁ። እንደዚህ አይነት መንፈሳዊነት ላይ ያተኮሩ ሚዲያዎችን ማበረታታት፣ አይዟችሁ ማለት ያስፈልጋል። እንደዚህ አይነት ሚዲያዎች ከቦታ ቦታ ሄደው ሲንቀሳቀሱ ብዙ ነገሮችን አልፈው በብዙ ቻሌንጅ ውስጥ ከትራንስፖርት ጀምሮ ከውጣ ውረዱ ከእያንዳንዱ ነገር ጀምሮ ብዙ ነገሮች አሉ። እናንተ ግን ይህን ቪዲዮ እያያችሁት ያላችሁት በነፃ ነው። ስለዚህ በነፃ ካያችሁ አይቀር ደግሞ ምንም አይነት ነገር ከእናንተ ሳይቀነስ ብዙ ሰዎች ጋር ተደራሽ እንዲሆን ኮፒ ሊንክ፣ ላይክ፣ ሼር በማድረግ እንደዚህ አይነት መንፈሳዊ ስራዎችን ማበረታታት ከኛ ከኦርቶዶክሳውያን ይጠበቃል። ሰናይ ሚዲያን በደንብ ሰብስክራይብ እያደረጋችሁ ለብዙ ሰዎች ተደራሽ አድርጉ። ሰናይ ሚዲያ እናመሰግናለን። ገዳመ ሆኒያት አቡነ ሀራ ድንግል አንድነት ገዳም አሁን የምንገኘው በገዳመ ሆኒያት አባታችን አባ አቡነ ሀራ ድንግል አንድነት ገዳም ነው። ሁላችሁም እንደምታውቁት ቅዱስ አባታችን አቡነ ሀራ ድንግል የሚታወቁት ሲጠሩ ስማቸው የካንሰሩ ፈዋሽ፣ የአጋንንቱ መቅሰፍት፣ ሙት አንሳ እየተባሉ ነው የሚነሱ ብዙ ጊዜ ማለት ነውና እሳቸው ግን ያው በህይወታችን በጓዳችን በሙሉ ቋጠሮን የሚፈቱ ቅዱስ አባት ናቸው። ስራ ለሌለው ስራን፣ ልጅ ለሌለው ልጅን፣ ትዳር ለሌለው ትዳርን፣ ሰላም ለሌለው ሰላምን ህይወቱ መንገዱ አቅጣጫው ለጠፋው ሰው ደግሞ መንገድን አቅጣጫን የሚያሳዩ ቅዱስ አባት ናቸው። ያንን ካሳያቸው ሰዎች ውስጥ ደግሞ አንዱ እኔ ነኝ ብዬ 100% ለመናገር እችላለሁ። ምክንያቱም አሁን በዚህ ዘመን ቅዱሳን አያማልዱም ለሚሉ ሰዎች ሊቪንግ ፕሩፍ ነኝ ብዬ አስባለሁ። እኔ ማለት አሁን በህይወት ያለ ምስክር ነኝ ማለት እችላለሁ። ምክንያቱም የሞተ ህፃን በአይኔ ስላየሁ ሲያስነሱ ዝክረ ቅዱሳንን ወይም ደግሞ የቅዱሳንን ተጋድሎ የጀመርኩበት ምክንያቱም ያ ነው። አባቴ አቡነ ሀራ ድንግል እንደዚህ ያደረጉልኝ በሚል ስለሆነ ከዛ በኋላ ግን እኔ ቲክቶከር አይደለሁም። ሁሌም እንደምናገረው ምስክርነት ላይ ያለው ሰው ነኝ። 1000 ዓመት ቢሰጠኝ እግዚአብሔር ፈቅዶ 1000 ዓመት ቢሰጠኝ ስለ አቡነ ሀራ ድንግል ገና ተናግሬ አልዘልቅም። ምክንያቱም ከ2 ደቂቃ በላይ መኖር አይችልም የተባለ ህፃን ሳምባው ፌል አድርጓል። ከዚህ በኋላ ከ2 ደቂቃ በላይ መኖር አይችልም የተባለ ህፃን ወደ ቅዱስ አባታችን ወደ አቡነ ሀራ ድንግል ስለት ተስዬ አምጥቸው እምነታቸውን ቀብቼ ጸበላቸውን ቀብቼ ወደ አቡነ ሀራ ድንግል አምጥቸው ከ2 ደቂቃ በላይ መኖር አይችልም የተባለ ልጅ እንግዲህ ጥበበ ጊዮን ሆስፒታል ከጥበበ ጊዮን ሆስፒታል ወደ አቡነ ሀራ ድንግል እንግዲህ ገምቱት ምን ያህል ሰዓት እንደሚሆን። የዛሬ 2 ዓመት ኦልሞስት 2 ሰዓት ይወስዳል። ከጥበበ ጊዮን 4ኛ ፎቅ እስከ ታች ለመድረስ 2 ደቂቃ ይወስዳል ህፃን አቅፋችሁ ለመምጣትና ቀጥታ ከ4ኛ ፎቅ ይዤው ስመጣ ኦክሲጅኑን ነቃቀዬ የእሳቸውን እምነት ብቻ ቀብቼ ከዛ በፊት ንግግር ነበረኝ ለእናንተ ትምህርት እንዲሆናችሁ ያው እንደ ወንድም እንደ እህት በግል ነግራችኋለሁ እንጂ በጣም እሳቸው ጋር አማርሬ የተናገርኩት ነገር ስለነበር ያው ለሚዲያ ሽፋን አይሆንም ብዬ ነውና ብዙ አንድ ተስፋ የቆረጠ ወጣት ሊናገር በሚችለው መጠን ተናግሬያቸዋለሁ። እሳቸውን በጣም ብዙ ተገቢ ያልሆነ ነገር ተናግሬያለሁ። ግን የሰው ልጅ ቢሆን ያው አንተ እንደዚህ ብለህ ነበር አይደለ እስኪ የምታመጣውን አይሃለሁ ይላል። ጻድቁ ግን አምላካቸውን ስለሚመስሉ አልተወራረዱም። እንደዚህ ብለህ ነበርም አላሉኝም። አማራጭ አጠን ስንመጣ ምን ጊዜም ቢሆን እግዚአብሔር አማራጭ አጥቶ የመጣን ሰው ነው የሚቀበል። አማራጭ አጥቼ ስመጣ ወደሳቸው በፍቅር ነው የተቀበሉኝና ንግግር ነበረኝ ከሳቸው ጋር። በዛ ንግግር መሰረት እምነታቱ ቀብቼ ከ4ኛ ፎቅ ኦክሲጅኑ ነቅዬ ይዤው መጣሁ። ኦልሞስት አስከሬን ማለት ነው ይዤ መጣሁ አቀፍ እያለቀሱ ገዳመ ሆኒያት አቡነ ሀራ ድንግል አንድነት ገዳም የሚለው ላይ ስደርስ ነው ነፍስ የዘራበት። ከዛ በኋላ ያው ከዛ በፊትም ብዙ ነገር አይቼ ከሳቸው ህይወት የተቀየረ ቢሆንም ከዛ በኋላ ግን ብዙ ነገር ተቀይሯል ብዬ አምናለሁ። ምግባር ሃይማኖት ላይኖረኝ ይችላል። ነገም ከነገ ወዲያም እወድቃለሁ፣ መልሼ እነሳለሁ፣ እወድቃለሁ፣ እነሳለሁ የዓለም ወጣት ስለሆንኩ ማለት ነው። ግን ስለ ቅዱሳን ይልቁንም ደግሞ ስለ አባታችን ስለ አቡነ ሀራ ድንግል መመስከር እንዳለብኝና እንደኔ ያለ ተስፋ የቆረጠ የጨለመበት መውጫ ቀዳዳ ያጣ ወጣት ቅዱሳንን ቢጠጋ መውጫ ቀዳዳ እንዳለው ማሳየት ነበር የፈለኩኝ። በቃ እግዚአብሔር ይመስገን በአንድ ቪዲዮ ምልክት አሳዩኝ እሳቸው።
በቃ ኮሜንቱንም ምናምን ሳይ አይ ይሄ ነገር በቃ መቀጠል አለበት ማለት ነው ብዬ ቀጥታ የመጀመሪያ ቪዲዮ እንትን ያልኩትኝ ስለ አቡነ ኪሮስ ነበር። በጣም ወዳቸው ቅዱስ አባት ናቸው። ስምህን በጋድ አይደለም በህልሙ የጠራውን እምርልሃለሁ የተባሉ ቅዱስ ናቸው አቡነ ኪሮስ ማለትና ቤተክርስቲያንህን ቢያጣ ገድልህን ቢያጣ በቤቱ ተቀምጦ በቤቱ ሆኖ የአቡነ ኪሮስ አምላክ ጌታዬና አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ እባክህን ይቅር በለኝ ብሎ 3 ጊዜ ቢሰግድና አቡነ ዘበሰማያት ቢል ወንዱን የ40 ቀን ሴቷን የ80 ቀን የንጽህና ጸጋን እሰጥልሃለሁ የተባሉ ቅዱስ አባት ናቸው አቡነ ኪሮስ። የእሳቸውን ቪዲዮ ሳይ በቃ ሙሉ ለሙሉ በዛ ቪዲዮ ወደ 60 ምናምን ሺህ ሰው ተከተለኝ ማለት ነው። ቲክቶክ የጀመርኩ በዛ ነው። በቃ በአንድ ቪዲዮ 60 ምናምን ሺህ ሰው እንትን አለ። እስከዛ ድረስ ያውም 300 ምናምን ሺህ ነው የታየ። ግን በቃ በዛ የተነሳ ያው እንግዲህ የቅዱሳንን ተጋድሎ ጀመርኩኝ። ከዛ ጊዜ ጀምሮ እንግዲህ ለነገ ሰው ቀድሞ እንዲዘጋጅ በቃል ኪዳናቸው እንዲታሰር ለበዓሉ ቀድሞ እንዲዘጋጅ ስጋው ደግሞ መቀበል የሚፈልግ ካለ በማንኛውም ቅዳሴ ማንኛውም 14ቱ ቅዳሴ በሚቀደስበት በኢትዮጵያ አብያተ ክርስቲያናት በሙሉ ስርየተ ኃጢአት አለ። የኃጢአት ስርየት አለ ምን ጊዜም ቢሆን ማለት ነው። ቅዳሴ የሚቀደስበት ቦታ ላይ ምን ጊዜም ቢሆን በአራቱም ማዕዘነ ዓለም አጋዕዝተ ዓለም ቅድስት ሥላሴ በእርፈ መስቀላቸው እንደሚባረኩት ተነግሮናል። ስለዚህ ወጣቱ ቅዳሴ እንዲያስቀድስ ንስሐ መግባት የሚፈራ ሰው ለምሳሌ ቅዳሴ ቢያስቀድስ ንስሐ መግባት ይችላል። ለምን? ቃል ኪዳን ስላለው ስርየተ ኃጢአት ነው። በዛ ላይ ደግሞ እንዴት አድርጌ ንስሐ ልግባ እንዴት አድርጌ ንስሐ አባት ልናገር የሚለውን ያንን አስወግዶ እግዚአብሔር ልቦና ስለሚሰጥ በቅዳሴው ቃል ኪዳን። ስለዚህ ወጣቱ ቅዳሴ ቢያስቀድስ ገዳማት ቢጎበኝ አባታችን አቡነ ሀራ ድንግል ደጃቸውን የረገጠ እስከ 7 ትውልድ ድረስ ነው የሚያስምሩ። ደጃቸውን የረገጠ አይደለም የቅድስት ሥላሴ ልጅነት ያለው ቀርቶ አረማዊ ያልተጠመቀ ኢስላም እንኳን ቢሆን የአቡነ ሀራ ድንግል ገዳም እኮ አለ ሲባል ሰምቶ ዝናህን ሰምቶ ሊጎበኝ ቢመጣ እስከ 7 ትውልድ ድረስ እምርልሃለሁ ነው የተባሉት። አይደለም እኛ የቅድስት ሥላሴ ልጅነት ያለን አሁን እናንተ ደርሳችሁ ሄዳችሁ አይደል? እኔ አባታችን አቡነ ሀራ ድንግል ሙጭጭ አድርጌ ሲይዝ ቀልድ አይደለም ይሄ፣ ወይም ደግሞ ለንግግር ማሳመሪያ ሳይሆን ገና እስከ 7 ትውልድ ድረስ እንደሚያስምሩኝ ተማመኘ ነው እዚህ ቁጭ አልኩኝ። ዝም ብዬ አይደለም። እስከ 7 ትውልድ ድረስ ሊያስምሩኝ የግድ ይላል። ምክንያቱም ቃል ኪዳን ስላላቸው። በቃ እኔ የሚጠበቅብኝ ምግባር ሃይማኖት መያዝ ብቻ ነው። ምግባር ሃይማኖት መያዝ ካልቻልኩ ደግሞ 40 ዓመት ሙሉ በየቀኑ ለ40 ዓመት አንዲት ኃጢአት እየሰራ በየቀኑ ማታ ኃጢአቷን ይሰራታል፣ ጠዋት እየሄደ ንስሐ እንደሚገባው ሰው ሆኜ እኖራለሁ። 40 ዓመት ሙሉ ኃጢአቷን እየሰራ በሚቀጥለው ቀን ግን እየሄደ ንስሐ ይገባ ነበር። በ40ኛው ዓመት ግን ሰይጣን መንገድ ላይ ጠበቀና አንተ አይሰለችም ወይ አለው። ተስፋ አትቆርጥም ወይ እንዲሁ ራስህን አጠላ 40 ዓመት ሙሉ አንዲትን ኃጢአት እንዴት ትሰራለህ? ኃጢአትስ ብትቀይር ምን አለ? ሰይጣን ክፉ ነው ንግግሩ። ኃጢአትስ ማትቀይር አንዲት ኃጢአት መስራት አይሰለችም ወይ? ለ40 ዓመት ሙሉ ያችን ኃጢአት ሳሰራ የነበርኩ እኔ ነኝ አለው። ግን ዛሬ እኮ ከእንቅልፍ ተነስተህ ወደ ንስሐ አባት ስትገሰግስ 3 አክሊል መድኃኔዓለም አመጣ ሲያለብስህ አየሁት አለው። እኔ ደግሞ ኃጢአትን ማሰራ ነፍስን ፈልጊያት ነው እንጂ ጌታ መጥቶ አክሊል እንዲያለብስ አይደለም። ከዚህ በኋላ ያችን ኃጢአት እንዳሰራ ትቻለሁ ብሎት በ40ኛ ዓመቱ ጥሎት ሄደ። 4ኛ አክሊል ማስከትቀዳጅ ዝም ብያ ላይ ማለት እኛ ነገራችን ህይወታችን ምናከብድ ራሳችን ወጣቶች አቀለል እንድንኖር በጣም ብዙ ነገሮች ተሰጥተውናል። አሁን ህይወት እየከበደ ያለው እኛ ማቅለል ስላልቻለ ነው። እግዚአብሔር አቅሎል እንደሚኖር አታውቁም? አቅሎል እንደምንኖር እኛ በዚህም ብናይ የሚሰራው ኃጢአት ነው፣ የምናስበው ኃጢአት ነው። መምህራን ምንድን ነው ያሉት? ስጋው ደግሞ ተቀብለ ስንቀበል ስጋውን ተቀብለን ህብስቱን ተቀብለን ወደ ደሙ ስንል ኃጢአት እንሰራለን ይላሉ። በዛች ቅጽበት አይገርምም? በዛች ቅጽበት ኃጢአት እንሰራለን። ስለዚህ በዚህ ደረጃ የተፈጠርን ሰዎች ስለሆነ ሁሌም ግን ተስፋ እንዳለን አምነን ነገሮችን አቅለን ብንኖር ጥሩ ነበር። እኔ ላንተ ባቀልልህ አንተ ለኔ ብታቀልልኝ ጥሩ ነበር። ግን ላንተ ስለማካብደው ሁሌም ቢሆን ቀንበራችን ይከብዳል። እሺ እንግዲህ አሁን ይሄ ቦታ እንግዲህ ከካሜራ ጀርባ ያለው በኋላ ላይ ያስገባዋል በካሜራ። ይሄ የምትመለከቱት እንግዲህ ካንሰር የሚፈውሰው የአባላዘር በሽታ የሚፈውሰው ልጅ ለሌላቸው ልጅን የሚሰጠው ትልቅ ተአምር እያደረገ ያለው ለ400 ዓመት እየተቆፈረ እስካሁን ድረስ ባለበት ያለው የቅዱስ አጽማቸው ያለበት እምነት ያለ እዚህ ውስጥ ነው። ቅዱስ የአባታችን አቡነ ሀራ ድንግል ቤተ መቅደስ ይሄ ነው። ይሄኛው ደግሞ በአካለ ስጋ እያሉ ብቸኛ መጽናኛቸው በገል እያጠኑ ይዟት የኖሩት ቅድስት ኪዳነ ምሕረት ታቦት ይሄ ነው። እዛ መግቢያው ላይ ያለው ጀሪካን ምናምን ተቀምጦበት ያለው የብሎኬት አጥር ያያችሁት አባታችን አቡነ ሀራ ድንግል በጸሎታቸው ያፈለቁት የሚጠጣው ጸበል ነው።
ቅድም ፏፏቴው ተከፍቶ ያያችሁት ደግሞ እሱ ደግሞ ሰው የሚጸበልበት አባታችን አቡነ ሀራ ድንግል በጸሎታቸው ያፈለቁት የሚጸበሉበት ጸበል ነው። እነዚህ ሁለቱን ጸበሎች እንዴት አፈለቁ ስንል አባታችን አቡነ ሀራ ድንግል ለ2 ሰዓት መንገድ እየተጓዙ ቪዳ የሚባል ወንዝ ላይ ነው የተመላለሱ። ይሄን ገዳም ያለ ዕቃ ቤት ነው ማለት ነው። ከዚህ ከዕቃ ቤቱ ጀርባ ያለው ደግሞ እንግዲህ አባታችን አቡነ ሀራ ድንግል ጸበል የሚመጡ ሰዎች ከሌላ ቦታም ደግሞ እያረፉ የሚመጡ ሰዎች የሚቀበሩበት የመቃብር ቦታው ነው ያለበት ማለት ነው። እንግዲህ ጠቅለል ብለው አባታችን ጋር ያለው እንትን ይሄን ይመስላል። ይሄ ቦታ እስከ 90 ዓመታቸው ድረስ በ90 ዓመታቸው ጥር 11 ቀን ያረፉ አባታችን ጥቅምት 19 የተወለዱበት ጥር 11 ያረፉበት ቀን ነው። ግንቦት 11 ደግሞ ይሄንን ፈዋሽ ጸበላቸውን ያፈለቁበት ነው። በአመት 3 ክብረ በዓላቸው ይከበራል ማለት ነው። ታዲያ እስከ 90 ዓመታቸው ድረስ በባዶ እግራቸው ከእንስሳት ጋር የኖሩበት ቦታ ላይ ነው አሁን እኛ እንደ ልባችን ጫማ ለብሰን የገባንበት ይሄ ቦታ ማለት እሳቸው በባዶ እግራቸው ለ90 ዓመት ይታገሉበት እስከ 90 ዓመታቸው ድረስ ለ50 ዓመት በ40 ዓመታቸው ነው የመጡ ለ50 ዓመት እስከ 90 ዓመታቸው ድረስ የታገሉበት ቅዱስ የሆነ ቦታ ነው ማለት ነው ይሄ ቦታ። አዎ እንትን ቪዳ የሚባለው አጼ ዮሐንስ መጣው እንትን የዳኑበት ተራራ እዛ ወደ እንትን ማነው ድነና የሚባለው ተራራ ከዚህ ጀርባ ነው ያለ። አባታችን እንትን ማነው እሳቸው አጼ ዮሐንስ ንጉሱ እንግዲህ ወንዙን ሲሻገሩ ነቀርሳ ወድቆላቸዋል ወንዙን ሲሻገሩ እና ድነና የተባለችው ድነህ ና ነው ያሏቸው። ህዝቡ እናንተ ድነህ ና እኛ እዚህ ካምፕ ሰርተን እንጠብቃለን ብሎ ድንኳን ሰርተው ህዝቡ ሲጠብቃቸው የነበረ እሳቸው ግን በፈረስ ሊገቡ ሲሉ እምቢ አላቸው። ፈረሱ ቢደበደብ መጨረሻ ላይ ከፈረሱ ወርደው ህዝቡ እያነጠፈላቸው ንጉስ ናቸውና ልብሱን እያወለቀ እያነጠፈላቸው ቄጠማ እየጎዘጎዘ ወንዟን ሲሻገሩ ነቀርሳቸው ብንክል ብሎ ወድቋል። በዛ የተነሳ እንግዲህ ርስት ጉልት አስቀምጠውለት ሄዷል ማለት ነው ለዚህ ገዳም እና ቪዳ የሚባል እንትን ድነና የሚባለው ወንዝ እንትን ምንድነው ተራራ ያለ ከዚህ ከጀርባ ነው ማለት ነው። ወደ መናሪያው ስንወጣ ለቪዲዮ እንድታስገቡ ታደርጋቸዋል አሳያቸዋለሁ። ስያሜ ይሆናል በዛው ተብራራዋለህ። ድነና ይሄ ገዳም ወንያት ማለት ነው። አዎ ገዳም ወንያት እንግዲህ ወንያት ማለት ምድረ በዳ ማለት ነው። ወንያት ማለት ምድረ በዳ ማለት ነው። አንዳንዶች ደግሞ ወይን ይተክሉ ነበር እሳቸው ወይን ይተክሉ ነበር ለ2 ሰዓት መንገድ እየተጓዙ እየሄዱ ውሃ እያጠጡ ወይን ይተክሉ ነበር እዚህ እና በዚሁ አካባቢ ያሉ ሰዎች በጣም ይረብሿቸው ነበር። ወይናቸውን እየቆረጡ እየመጡ ኮክ ይተክሉ ነበር። ኮክ እየመጡ እየቆረጡ ይተክሉ እንትን ይሉባቸው ነበርና አባታችን አቡነ ሀራ ድንግል በቀን አንዴ ብቻ ነበር የሚበሉ እንትን ለምሳሌ አሁን በሁለት እንትን አንዱን ቀን ይበላሉ አንዱ ቀን ያሳልፋሉ አንዱ ቀን ይበላሉ አንዱ ቀን ያሳልፋሉ እንደዛ ያደርጉ ነውና መጽሐፍ አንድ ቀን መብላት አንድ ቀን ከመብላትና አንድ ቀን ከማሳለፍስ ሁሌ መጾም ይሻላል ይላሉ። ሰውነታችን ዛሬ በልቶ ነገ ስንከለክለው ከባድ ስለሆነ ማለት ነውና ሊቃውንት እንደዛ ብለው ሁሉ ይተረጉሙታል ከባድ ስለሆነ ማለት ነው። ሰውነታችን አንደዚህ የሰጠ ነው ነገ እየፈለገ እያለ ደግሞ ስንከለክለው በዚህ ሁኔታ ራሳቸውን ሲያሰቃዩ ነው ቅዱስ ናቸው አባታችንና ወይን ተክለው እዚህ ወይናቸውን የሆኑ አርሶ አደሮች ቆርጠውባቸው ሄዱ። አንተ ለንጉሱ አልገዛም የምትለው ትዕቢተኛ መነኩሴ ነህ አይደል ብለው ወይናቸውን ቆርጠውባቸው ሄዱ ይላል እና ትዕቢተኛ መነኩሴ አሏቸውና ዝም አሏቸው። ስድብን ይወዱታል ቅዱሳን እንደምታውቁት። ግን 2 ሰዓት መንገድ እየተመላለሱ ያተከሉትን ወይን ግን ስላሉባቸው በረሃ ነው ይሄ ቦታው ስለቆረጡባቸው ግን አዘኑ ይላል። ወዲያው ሀዘናቸው ክርስቶስ ተቀበለው። ሀዘናቸው አይወደድም ነው የሚባል። እዚህ ያሉ ቅዱሳን አምተን አባቶችንም ስንቸክ ስናደርግ ሀዘናቸው በጣም ነው አይወደድም ነው የሚባል እና ምንድነው የሆነው ወዲያው የነዛ ባሪያዎች እመቤታቸው እናንተ ከዛ ምስኪን መነኩሴ እንዳይሆን ይሄንን ኮክና የሆነ ቆርጣቸው ያመጣችሁት በሉ መልሱላቸው አላቻቸው ይባላል እና አንደኛው ትዕቢተኛ ነበረ። ትዕቢተኛ ስለነበር አልመጣም። ሁለተኛው ግን እመቤቲቱን ታዘዞ መጣ። ይቅርታ አባታችን ብሎ ሲሰጣቸው እግዚአብሔር ይቅር ካላችሁን ይቅር ብያችኋለሁ ሲሉ ቃሉ ካፋቸው ሲወጣ እቤት ያለው እዛው ሆዱ ተነፋፍቶ ሞተ ይላል። ስለ ምግብ ፍቅር ነው ስለ ፍራፍሬ ፍቅር ነው የገደሉት እሳቸው አይደለም። የማይመለስ ክፉ ትዕቢተኛ ስለነበረ ቆይቶም የሚሰራውን በደል ያውቃልና እግዚአብሔር ቀሰፈው ነው የሚለው መጽሐፍ እና ይሄኛውን እግዚአብሔር ይቅር ካለ ይቅር ብያለሁ አለ። ያው ምንም አልሆነም ነውና ቁጣቸው አይወደድም ሀዘናቸው አይወደድም ይባላል። ገድላቸው 5ኛው 6ኛው ገድል ተአምር ላይም ተቀምጧል። ከዲማ ጊዮርጊስ የመጣው በሽተኛ እዚች አውደ ምሕረታቸው ላይ ቁጭ ብሎ ጥር 11 ህዝቡ ሊያከብር ወዲያ ስለዚህ ወከባው በጣም ነው የሚገርም። በቃ ሌላ ነው በቃ ጥር ላይ ስትመጣ ማለት ነውና እያየ በጣም እንትን አለና ሀራ ድንግል አባቴ
አሁን እነዚህ ሁሉ በዓልህን ሊያከብሩ ነው እንደዚህ የሚሆኑት። እንደነሱ እኔን ፈውሰኝ አብሬህ ወዲያ ወዲህ ብዬ በዓልህን ባከብር ምን ይቀነሳል ብሎ ጠየቀኝ። ጥያቄው አንተ ምን ይቀነሳል ማትፈውሰኝ? በዛው እንደ እንቅልፍ አለውና ሽልብ ሲል ከቅድስት ሥላሴ መንበር ላይ 3 ጊዜ ሰግደው አንዲት ነፍስ አለች ደጀ መጣ የተማጸነች አለች በስሜ ማርልኝ ጌታ ሆይ ብሎ ሲጸልዩ አያቸው ይላል። ያ የጠየቀው በዛ ቅጽበት ቅዱስ ጊዮርጊስ እንደ ጎባን ሆኖ መጣባቸው። ሰማዕቱ ቅዱስ ጊዮርጊስ አይ ጌታ ሆይ ያችን ነፍስ ለኔ ነው የምትምርልኝ በገዳሜ አለ። ጊዲማ ጊዮርጊስ አይደል የመጣ በገዳሜ ስሜን እየጠራ ሲዘክር ነበር። ለኔ ነው የምትምርልኝ ለሳቸው አይደለም ማለት ይላል። በዚህ ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ መጥቶ ስለጠየቀ ጌታችን ሁለቱንም እንዳልሰማቸው ዝም አለ ይላል። ለማን ይመልስ? በዚህ ሰዓት አባታችን ሐራ ድንግል አዘኑ ነው የሚል መጽሐፍ። አዩ አዘኑ፣ ጌታ ዝም ስላለ አዘኑ ነው የሚል። በጣም ነው የሚገርም። በቃ ማለት አንዳንዴ ረጋ ብለህ ማንበብ ነው በቃ የሳቸውን መጽሐፍ ይገርምሃል። አዘኑ፣ ሐዘናቸው አይወደድምና ወዲያው ፊቱን መለሰው ወዳጅ ሐራ ድንግል ያችን ነፍስ እንደ ፈቃድ አድርገህ አኑራት ላንተ ሰጠው ካላቸው ነው የሚለው። ከሊቀ ሰማዕታት ቅዱስ ጊዮርጊስ ነጥቆ ሊቀ ሰማዕታት ቅዱስ ጊዮርጊስ ማን ነው? አየው አንዲት ነፍስ ጻድቅም ትሆን ኃጢአተኛ ከሞተች በኋላ ፍርድ ከመቀበሏ በፊት መጀመሪያ ለቅድስት ሥላሴ ያመልኮ ስግደትን ለእናቴ ለማርያም የጸጋ ስግደት ከሰገደች በኋላ ለአንተ ሳትሰግድ ፍርድን አትቀበልም የሚል ስራ ተሰርቶለታል ቅዱስ ጊዮርጊስ። አባታችን አቡነ ሐራ ድንግል ለምሳሌ አሁን ባረፉ ሰዓት ለሱ ሰግደው ነው ፍርዳቸውን የተቀበሉ። አይገርምም? እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት ስንቱ ቅዱሳን ለቅዱስ ጊዮርጊስ ሳይሰግድ ፍርዱን የተቀበለ የለም። ኢማጂን ሰግደው ነው ፍርዳቸውን የተቀበሉ። በቃል ኪዳን ጉዳይ አይደራደሩም ያልሁን ነገር ቅድም አየው። ቅዱስ ጊዮርጊስም ስለማይደራደር መጣ። እሳቸውም ደግሞ እንዴት አልተመለሰልኝ እንዴት ጌታ ዝም አለኝ ብሎ በጣም አዘኑ። ይችን ነፍስ እንደ ፈቃድ አድርገህ አኑራት ላንተ ሰጥቻለሁ ሲላቸው ወዲያው መጡና ነፍሱን ነጥቀው ወደ ሲኦል ወሰዱ። ሲኦል ወሰዱና ሲኦል በር ላይ አድርገው ክፉ ከሰራህ እዚህ ትኖራለህ አሉት። ደግ ከሰራህ ደግሞ ብለው ገነት ወሰዱና እዚህ ትኖራለህ ብለው ገነትን አሳዩት። እንደ እንቅልፍ ነው ሽል ባርጎት የነበር ብትት ሲል ድኗል። ሐራ ድንግል እንደዚህ ናቸው። ቁጣቸው አይወደድም እና አንዱን ጉዳይ አንዱ ያነሳዋል ነው እንጂ እንግዲህ ቅዱስ አባታችን አቡነ ሐራ ድንግልን ወጣቱ ይጠቀምባቸው። ይሄ አካባቢ በዚህ አካባቢ ያለው ወጣት አልተጠቀመባቸውም። ከሩቅ እየመጣን የተጠቀምባቸው ያለ እኛ በሰራነው ቪዲዮ እኮ ሳይገባን ከጀርመን፣ ከሜክሲኮ፣ ከአሜሪካ፣ ከእንግሊዝ ሁሉ የመጡ ሰዎች አሉ። እኛ በሰራነው ቪዲዮ ብቻ ማለት ነው። እኛ የለቀቅነውን ተአምር ስለ አባታችን ስለ አቡነ ሐራ ድንግል የምንናገረውን ነገር አምነው እዚህ ድረስ እየመጡ መፍትሄ እያገኙ የሄዱ ሰዎች አሉ። እዚህ ግን ጓዳ ላይ ተቀምጠው ግን አቡነ ሐራ ድንግልን ንቋቸውም አይጠቀምባቸው ሰው አለ። አየህ ሶማሌ እኮ ከጓሮዋ ሂዳ እንደዚህ ቆፍራ የእርሶ እምነት ይሁንልኝ ብላ ከካንሰር ዳነ ሴትዮ አለች። በእንትን ነገር ነበር። እኔ ደግሞ በእንቅፋት ከዲስክ የዳነ ሰው ደግሞ እኔ አውቃለሁ። በእንቅፋት ነው የምነግርህ። ከመኪና ወርዶ ትኬት ቆርጦ ቤት ሊሰጥ ወደ ሲመራ እንቅፋት መጥቶ ተወደቀ። የወገብ በሽተኛ እንቅፋት ሲመጣው አንተ እንግዲህ አይጠፋም። ሲነሳ ግን ከዲስኩ ድኖ ነበር። እንደዚህ ናቸው። አንተማ አምነኝ ከመጣህ እምነቱን ጸበሉን ሳትል ገና ደጅን ስትረግጥ አድንሃለሁ የሚሉ አባት ናቸው። እና ስለሳቸው ስናወራ እያካበድን ይመስላል። እኔ ራሴ ሁሉ ልስት እችላለሁ ስለሳቸው ሳወራ። በጣም ነው በቃ ከአይምሮ በላይ ነው። እና ወጣቱ ተጠቀሙባቸው ብዬ መልእክቴን አስተላልፋለሁ። አመሰግናለሁ። እግዚአብሔር ያክብርልን። አብረሽ እንዲሁም ዳጊ የመጨረሻ በጋራ የምትሉት ነገር የምታስተላልፉት ካለ አይ ቲንክ ያው ቅርብ ሰዓት ነው ገና ሚዲዮን ከጀመር ነውና ማስተላለፍ የምትፈልጉት መልእክት ካለ እንግዲህ ክፍት ነው ለእናንተ ነው። ዳጊ እንግዲህ እኔ ብዙ ስላወራ ዳጊ እሺ እኔ ማስተላለፍ የምፈልገው መልእክት ምንድነው? በአብረሽ ሲያነሳው እንደነበረው አብረሽንም እንዳያችሁት ወጣት ነው። አብዛኞቻችን ወጣቶች ነንና መንፈሳዊ ህይወትን ማለት ወጣትነትን በመንፈሳዊ ህይወት ውስጥ ሆኖ ማሳለፍ የአንድ ኦርቶዶክሳዊ ወጣት መብት ሳይሆን ግዴታ ነው ብዬ አምናለሁና የግድ መንፈሳዊ ለመሆን ደግሞ ሁሌ ነጠላ ለብሶ ቤተክርስቲያን መገኘት፣ ሁሌ አስቀዳሽ መሆን፣ ሁሌ የመንፈሳዊ ህይወት መስራት ብቻ አይደለም የሚጠበቅብን። በንግዱ ዓለምም
በየትኛውም የስራ ዘርፍ ውስጥ ሆኖ ሰው መንፈሳዊ መሆን ይችላል። መንፈሳዊነት ማለት በልብ ውስጥ ያለ መልካምነት ማለት ስለሆነ ማለት ነው እና ቤተክርስቲያን ልባችን ውስጥ ነው ያለችው። የትም ቦታ ላይ ብንሆን ልባችን ጥለን መሄድ እንደማንችለው ሁሉ ቤተክርስቲያንን ጥለን መሄድ አንችልም። ከቤተክርስቲያን ተነጥለን መኖር አንችልም እና ሁላችንም በየሄድንበት ቦታ ሁሉ ኦርቶዶክሳዊነትን ሊገልጥ የሚችል ስራ በመስራት ወጣትነታችን በመንፈሳዊ ሕይወት ውስጥ እናሳልፍ ማለት እፈልጋለሁ። ይህ መልእክት የሚደርሳችሁ እስካሁን አጠቃላይ ገዳመ ወንያት አቡነ ሀራ ድንግል ላይ የነበረውን ቆይታ ስትከታተሉ የነበራችሁ ደግሞ ለሌሎች ሰዎችም ተደራሽ ሆኖ እናንተ ያገኛችሁት እንዲማሩበት እንዲጠቀሙበት የምትችሉትን ማለት ፕላትፎርሙ የሚፈልገውን የሚጠይቀውን ነገር ሁሉ በማድረግ ለብዙ ሰዎች አዳርሱት ማለት እፈልጋለሁ። ሚዲያው እንግዲህ እንደዚህ አይነት መንፈሳዊ ነገሮች ላይ አተኩሮ የሚሰራ ነው። ስለዚህ መንፈሳዊነት እንዲስፋፋ በተፈለገ መጠን እንደዚህ አይነት መንፈሳዊነት ላይ ያተኮሩ ሚዲያዎችን ማበረታታት፣ አይዟችሁ ማለት ያስፈልጋል። እንደዚህ አይነት ሚዲያዎች ከቦታ ቦታ ሄደው ሲንቀሳቀሱ ብዙ ነገሮችን አልፈው በብዙ ቻሌንጅ ውስጥ ከትራንስፖርት ጀምሮ ከውጣ ውረዱ ከእያንዳንዱ ነገር ጀምሮ ብዙ ነገሮች አሉ። እናንተ ግን ይህን ቪዲዮ እያያችሁት ያላችሁት በነፃ ነው። ስለዚህ በነፃ ካያችሁ አይቀር ደግሞ ምንም አይነት ነገር ከእናንተ ሳይቀነስ ብዙ ሰዎች ጋር ተደራሽ እንዲሆን ኮፒ ሊንክ፣ ላይክ፣ ሼር በማድረግ እንደዚህ አይነት መንፈሳዊ ስራዎችን ማበረታታት ከኛ ከኦርቶዶክሳውያን ይጠበቃል ማለት እፈልጋለሁ። መንፈሳዊነትን መነሻ አድርጎ ለኦርቶዶክሳውያን በሙሉ በመንፈሳዊ ሕይወት ውስጥ ለሚመላለሱ በኦርቶዶክሳዊ ሕይወት ውስጥ ለሚመላለሱ ሰዎች የራሴ የሆነ አስተዋጽኦ ይኖረኛል ብሎ እንግዲህ ሰናይ ተግባር ይዞ የመጣው ሰናይ ሚዲያን ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ፈልጋለሁ። በእርግጠኝነት ከዚህ በላይ አድጎ ተመንድጎ ብዙ ወጣቶችን ስፔሻሊ ወጣቶችን ወደ መንፈሳዊ ሕይወት አምጥቶ የመንፈሳዊነት ፍሬ ወይም ጥቅም መጨረሻው መንግስተ ሰማያት ነው አይደል? ሌላ ትርፍ የለውም፣ ሌላ ውጤት፣ ሌላ ነገር የለውም እና ትርፉ የዘላለም ሕይወት እስከሆነ ድረስ መንፈሳዊ ሀሳቦችን፣ መንፈሳዊ ሚዲያዎችን፣ መንፈሳዊነት የተላበሱ ወጣቶችንና አባቶችን ምንጊዜም ወደፊት ማምጣቱ ከኛ ከወጣቶች ላይ ነው ኃላፊነቱ ያለ ብዬ አምናለሁና ሁላችንም እንደዚህ አይነት ስራዎች የሚሰሩ ሰዎች እናበረታታ። ሰናይ ሚዲያን በደንብ ሰብስክራይብ እያደረጋችሁ ለብዙ ሰዎች ተደራሽ አድርጉ። ሰናይ ሚዲያ እናመሰግናለን። እንግዲህ በሚታይ አገልግሎት ውስጥ የማይታይ ጸጋን ነው የምንታደለውና በጣም ደስ የሚል አገልግሎትን እያገለገሉ ያሉ ወንድሞቻችን ናቸው። ዳጂም እንግዲህ በቲክቶክ በስፋት ያው አብዛኛው ብዙ ሰው ማናቀው የለም ማያውቀው የለምና ዳጂንም እንዲሁም ደግሞ በተለይ ዝክረ ቅዱሳኑ ላይ በህይወታችን ለመለወጥ ከፈለግነን እንግዲህ ሰው የሚሰማውን ነው መኖር የሚፈልገውና ሁልጊዜ መከታ ማድረግ ካለብን መጠጋት ካለብን ከቅዱሳን ጎን እንጠጋ ነውና ያንን ደግሞ ሁልጊዜ የምናገኘው በወንድማችን አብርሃም በተለይ በቲክቶክ እንግዲህ በዩቲዩብ በሌሎች ሚዲያዎች ይመጣልናል ብለን እናስባለን። እስከዛ ድረስ ግን በቲክቶክ አብርሽን ዳጂን ደግሞ በቲክቶክ አሁንም እንከታተል ነው ምለው። እግዚአብሔር ያክብርልን ወንድሞች፣ እንዲሁም ወንድማችን አብርሽና ወንድማችን ዳጂ እህታችን ህሌና እንዲሁም ደግሞ ወንድማችንም አሉ። እግዚአብሔር ያክብርልን።